እንዴት ናችሁ? ይህ ምቹ ሚዲያ ነው። እኔ ደግሞ ፍሬ ህይወት ዮሐንስ ነኝ። በሰባተኛው ሀገራዊ ምርጫ ላይ ምን አስገራሚ ጉዳዮች ተነሱ፣ እነማንስ ምን ሐሳብ ሰነዘሩ በሚለው ላይ ሰፋ ያለ ደሰሳ የምናደርግበት ወቅት ነው። በሰባተኛው ሀገራዊ ምርጫ ላይ የሚሳተፉ የተለያዩ የፖለቲካ ፓርቲዎች እጩዎቻቸውን ይፋ አድርገዋል። ታዲያ ሀገሪቱን እየመራ የሚገኘው ብልጽግና ፓርቲ ይፋ ያደረጋቸው እጩዎች በህዝቡ ዘንድ ግርምትን ጭረዋል። አንዳንዶችም የተመረጡት እጩዎች የእውነት ሀገሪቱ በምታደርገው የፖለቲካ እንቅስቃሴ ላይ በቦታው ሊሰየሙ ይገባሉ የሚሉ ሐሳቦችንም እየሰጡ ይገኛሉ። ከእጩዎች ጋር ተያይዞ የተለያዩ ሐሳቦች እየተሰነዘሩ ነው ያሉት። እነዚህን ሐሳቦችም ጠንከር አድርገን ይዘንላችሁም ቀርበናል። ዓለም አቀፍ ተሞክሮች ውስጥ በዚህ ጉዳይ ላይ ምን ሐሳብን ያቀርባሉ የሚለው ሌላኛው ጉዳይ ነው። እናንተ የምርጫ ካርድ ወስዳችሁ የሚበጃችሁን የፖለቲካ ፓርቲ መምረጥ የእናንተ ኃላፊነት ነው። ነገር ግን ሁሉም የፖለቲካ ፓርቲ እያቀረቧቸው ያሉ እጩዎች ደግሞ ፖለቲካ ፓርቲው ያመነባቸው ናቸው። ስለዚህ ከዚህ ጉዳይ ጋር በተያያዘ ሰፊ መረጃን ይዘንላችሁ ቀርበናል። ለዩቲዩብ ቻናላችን አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑልን። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩም እንጠይቃችኋለን። ወደ ፕሮግራሙም አለፍን። በስድስተኛው ሀገራዊ ምርጫ ላይ በኢትዮጵያ በተለያዩ ዘርፎች ላይ የሚሳተፉ በሚዲያዎች የምናውቃቸው ግለሰቦች በንግዱ ዘርፍ ላይ ውጤታማ የሆኑ እውቅናን የተሰጣቸው የትልልቅ ተቋማት ባለሀብቶች ጭምር በየዘርፋቸውና በየሚናቸው በፖለቲካ ፓርቲዎች ተወክለው እጩ ሆነው ተወዳድረው ድምፅን በማግኘት ጭምር አሸንፈው እንግዲህ አገሪቱን እያስተዳደረ በሚገኘው የመንግስት ስርዓት ውስጥ የህዝብ ተወካይ ሆነው ቀርበው ነበር። በስድስተኛው ሀገራዊ ምርጫ ላይ የተወሰደውን ተሞክሮ መነሻ በማድረግ በሰባተኛው ሀገራዊ ምርጫ ላይ እንግዲህ አዳዲስ እጩዎች ይፋ ሆነዋል። በሰባተኛው ሀገራዊ ምርጫ ላይ ብልጽግና ፓርቲ ያቀረበው እጩ ብዙዎችን እያነጋገረ ይገኛል። በነገራችን ላይ ብዙዎቻችን ብልጽግና ፓርቲ የምናውቃቸውን እጩዎችን ስላቀረበብልን ለመተቸት ደፈርን ወይም ደግሞ አስተያየቶቻችንን ለመስጠት እድሉን አገኘን እንጂ የተለያዩ የፖለቲካ ፓርቲዎች እያቀረቧቸው ያሉ እጩዎች እነማን ናቸው፣ ከየትስ መጡ የሚለው ጉዳይ ብንመለከተውና ብናየው ሁላችንም ሐሳቦቻችንን የምንሰነዝርባቸው ናቸው። ነገር ግን አሁን ላይ የብዙዎቻችንን ትኩረትና ቀልብ ከሳቡት መካከል ብልጽግና ፓርቲ እንግዲህ አርቲስት ካሙዙ ካሳን እጩ አድርጎ አቅርቧል። ከአርቲስት ካሙዙ ካሳ ጋር እጩ መሆን ጋር ተያይዞ የተለያዩ ሐሳቦች እየተሰነዘሩ ይገኛሉ። ፖለቲካና ሙዚቃው የተለያዩ አውድ ናቸው የሚሉም አልጠፉም። ነገር ግን በኢትዮጵያ የፖለቲካ እንቅስቃሴ ላይ የተለያዩ ሙዚቀኞች በሚያወጧቸው ሙዚቃዎች ፖለቲካው ላይ የራሳቸውን አስተዋጽኦ ሲያበረክቱም ቆይተዋል። ከነዚህ መካከልም የቅርብ ጊዜ ትውስታዎች አሉን። የፖለቲካ ፓርቲዎች በሚያደርጓቸው የምርጫ ውድድሮች የአንድ ፖለቲካ ፓርቲና የሌላም ፖለቲካ ፓርቲ በደንብ ልዩነታቸውን ያሰፉ ሀገራዊና ብሔራዊ ግዳጆች ላይ የኢትዮጵያ የኪነ ጥበብ ባለሙያዎች የሚያደርጓቸው አስተዋጽኦ እጅግ ሰፊ ነው። የኢትዮጵያ የኪነ ጥበብ ባለሙያዎች በኢትዮጵያ ፖለቲካ ላይ ማህበራዊና ኢኮኖሚያዊ እንቅስቃሴ ላይ ከሚያደርጉት ጥረት ጎን ለጎን ግን የተለያዩ ጥያቄዎችን ያነሳሉ። የሚያነሳቸውን ጥያቄዎች ደግሞ መንግስት ምላሽ ለመስጠት ተወካይ ያስፈልጋቸዋል በማለት ጭምር አርቲስት ካሙዙ ካሳን የህዝብ ተወካዮች ምክር ቤት አካል አድርጎ ለመምረጥ እጩ አድርጎ አቅርቦታል። አርቲስት ካሙዙ ካሳ ይፋ ከተደረገበት ጊዜ ጀምሮ በማህበራዊ ትስስር ገጾች ላይ ሙዚቃና ፖለቲካ ይለያያል፣ ህዝቡን ሊያቀነባብረው ነው ወይስ ደግሞ የፖለቲካ ፓርቲ የፉክክር መድረኩ በቅንብር ሊሆን ነው ወይ የሚሉ አስተያየቶችም እየተሰነዘሩ ይገኛሉ። አርቲስት ካሙዙ ካሳን ተወትና አድርገውና ዓለም አቀፍ ተሞክሮች ምን ይመስላሉ ብሎ ማየቱ ደግሞ መልካም ነው። በዓለማችን የፖለቲካ እንቅስቃሴ ላይ የተለያዩ እግር ኳስ ተጫዋቾች፣ ሙዚቀኞች፣ የፊልም አክተሮች፣ ኮሜዲያን፣ ሌሎችም በኪነ ጥበብ ዘርፉ ላይ ከፍተኛ የሚባል አስተዋጽኦን ያበረከቱ አካላት በሙሉ ከቲያትር እንዲሁም ደግሞ ከፊልም ሰሪዎች በተጨማሪ የባላንዶር አሸናፊዎች ጭምር በፕሬዝዳንትነት በከንቲባነት ከዛም ባለፈ ደግሞ በሚኒስትርነት አገልግለዋል። እነዚህ ተሞክሮች በአገራችን ኢትዮጵያ መስፋታቸው በኪነ ጥበቡ ላይ የሚንቀሳቀሱ አካላትን ድምጻቸውን በቅርበት ለመስማትና የነሱን ሐሳብ እንዲያንጸባርቁ ያስችላቸዋል ተብሏል። አስገራሚ ጉዳይ ግን የአርቲስት ካሙዙ ካሳ እጩ ሆኖ መቅረብ ብቻ ሳይሆን ብዙዎች ከትምህርት ደረጃ ጋር አያይዘው በስፋት ያነሱታል። በዓለማችን ላይ ባለ
ባለው ልምድና በተወሰደው ተሞክሮ አማካኝነትም በዓለም ላይ በሚኒስተርነት በከንቲባነት በፕሬዝዳንትነት ያገለገሉ አርቲስቶች፣ ባለሀብቶች፣ ሌሎች በፖለቲካ ውስጥ የማናቃቸው ወደ ፖለቲካ ምህዳሩ ግን እየመጡ ያሉ አካላት የትምህርት ደረጃቸውስ ምን ያህል ነው ብሎ ማየቱም የሚበጅ ነው። አርቲስት ካሙዙ ካሳ ከተነሱ ሀሳቦች አንጻር ዓለም አቀፉ ልምድ ምን ይለናል የሚለውን ከአንዳንድ ሀገራት ተሞክሮ አንጻር ዘርዘር እያደረኩም ላንሳላችሁ። በዓለማችን የኪነ ጥበብ ዘርፍ ላይ ስመጥር የሆነው የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በኮሜዲ እንዲሁም ደግሞ በተለያዩ የቲያትር ዘርፎች ላይ ሲንቀሳቀስ ቆይቷል። እነዚህን እያደረገ በዩክሬን እውቅናን ካተረፈ በኋላ ወደ ፖለቲካ ምህዳሩ በመምጣት ዩክሬንን በፕሬዝዳንትነት እያስተዳደራት ይገኛል። እንደውም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ብዙ ጊዜ ቮሎዲሚር ዜሌንስኪን ኮሜዲነት ያዋጣል ከፕሬዝዳንትነት የሚሉ ትችቶችንም ይሰነዝራሉ። ነገር ግን በሌላው ዓለም ላይ ባለሀብቶች፣ የኪነ ጥበብ ባለሙያዎች እንዲሁም ደግሞ ሌሎች በዘርፉ የሚንቀሳቀሱ አካላት በፖለቲካ ውስጥ እንዲገቡና የፖለቲካ ሚናቸውንም እንዲወጡ የተለያዩ ድጋፎች ይደረግላቸዋል። የመጀመሪያው ምሳሌ ሊሆን የሚችለው ቮሎዲሚር ዜሌንስኪ ነው። ከዛ በተጨማሪ ሁላችንንም ዋን ላቭ በማለት ያስተሳሰረን በጃማይካ በሁለት የፖለቲካ ፓርቲዎች በምርጫ ሂደት ላይ ሰፊ ልዩነቶች ተፈጥሮ በነበሩበት ጊዜ አንድ ላይ ያጣመረና በጃማይካ ፖለቲካ ላይ መነቃቃትን የፈጠረው የሬጌው ሙዚቃ ንጉስ ቦብ ማርሌይ በፖለቲካው ሂደት ላይ የራሱን የሆነ አስተዋጽኦ አበርክቷል። እነዚህ ብቻ ሳይሆኑ በዓለም አቀፍ ደረጃ ሌሎች በኪነ ጥበቡ ላይ ትልቅ ስራን የሰሩ አካላትም ፖለቲካዊ ተሳትፏቸው የጎላ ነው። አርቲስት ካሙዙ ካሳ ታዲያ በኢትዮጵያ የኪነ ጥበብ ስራዎች ላይ ታዳጊዎችን ወደ ሙዚቃው ኢንዱስትሪ በማምጣት እንዲሁም ደግሞ በሌሎች ዘርፎች ላይ እያደረገ ያለው እንቅስቃሴ በኢትዮጵያ ባለው ሙዚቃ ታሪክ ላይ እያሳረፈ ያለው አሻራና የኪነ ጥበብ ማህበረሰቡን ለመወከል የተለያዩ ዓለም አቀፍ መድረኮች ላይ እየተሳተፈ ባለበት በዚህ ወቅት ላይ የፖለቲካ ፓርቲ እጩ ሆኖ መቅረቡ ለምንድነው ጥያቄ ያስነሳው የሚለው አሳሳቢ ነው። ሌላኛው በካሊፎርኒያ አርኖልድ ሸዋርዚነገር ባለፉት ዓመታት 38ኛው የካሊፎርኒያ ገዢ ሆኖ አስተዳድሯል። ሸዋርዚነገር በፊልም ኢንዱስትሪ ላይ ብዙዎቻችን እናውቀዋለን። የካሊፎርኒያ ሕዝብ ደግሞ ከታሪፍ እንዲሁም ከአካባቢ ጥበቃ ጋር ተይዞ ያቀረባቸውን ሀሳቦች መነሻ አድርጎ መርጦታል። አርቲስት ካሙዙ ካሳስ ምንድነው ለአዲስ አበባ ሕዝብ የሚያቀርበው? አርቲስት ካሙዙ ካሳ በወከለው የብልጽግና ፓርቲ ይዞት የመጣውን ፖሊሲ መነሻ አድርጎ ለህብረተሰቡ ምን ይዞ ይመጣል የሚለው ጥያቄ ምልክት ውስጥ የሚገባ ጉዳይ ነው። አርቲስት ካሙዙ ካሳ በየካ ክፍለ ከተማ የሚወዳደር መሆኑን ተከትሎ የየካ ህዝብን በምን መልኩ ይወክላል፣ ለየካ ህዝብስ ምን ጠቃሚ ነገሮችን ይዞ ይቀርባል የሚለውን እንግዲህ የመላው የአዲስ አበባ ህዝብ ነዋሪ ጥያቄ ነው። ነገር ግን በሀገራችን ኢትዮጵያ የአርቲስት ካሙዙ አይነት ሰዎች መሳተፋቸው ለኪነ ጥበብ ማህበረሰቡ ተወካይ ከመሆኑ በተጨማሪ የተለያዩ የፖለቲካ ፓርቲዎች አካታች የሆነ አካሄዳቸውን በይፋ የሚያሳዩበት መንገድ ነው። አርቲስት ካሙዙ ካሳ በፖለቲካ መድረኩ ላይ ከመሳተፍ በተጨማሪ ደግሞ ከዚህ በፊት ምንም አይነት የፖለቲካ የጀርባ ታሪክ የሌለው መሆኑ ብዙዎች አይናቸውን እንዲያሳርፉበትም አድርጓል። ታዲያ ይህ አርቲስት በሰጠው ምላሽም አሁን እኔ የጠቀስኩላችሁ ታዋቂ ሰዎችን ጨምሮ ሌሎች የቫላንዶር አሸናፊዎች፣ በተለያዩ የፖለቲካ አውድ ውስጥ የገቡ ስፖርተኞች፣ ኮሜዲያን፣ አርቲስቶችን፣ ሙዚቀኞችን ጭምር በማካተት እነዚህ ሁሉ አካላት በዓለም የፖለቲካ ታሪክ ውስጥ የተሳተፉና የተሰጣቸውን ኃላፊነት በአግባቡ በመወጣት ለህዝባቸው መልካም የሚባልን ነገር የሰሩ ናቸው። የኪነ ጥበብ ባለሙያው ህብረተሰቡን ከማዝናናት ህብረተሰቡን በመዝናኛ መልኩ ከማስተማር በተጨማሪ በፖለቲካ ጉዳዮች ውስጥ በመግባት በኢትዮጵያ ኪነ ጥበብ ላይ ሊሰሩ የሚገቡ ስራዎችን አተኩሮ በመስራት ተጠቃሚነትን ለማረጋገጥ የሚያስችሉ ስራዎችን ለመስራት የሚያስችል ብቃትን ፈጥረናል። ወይም ደግሞ ብትመርጡኝና ብልጽግና ፓርቲን ወክዬ ስወዳደር ካርዳችሁን ብትሰጡኝ አዲስን ነገር አሳያችኋለሁ፣ ታምራትን አሰማችኋለሁ የሚል አይነት መልእክትንም አስተላልፏል። ከሱም በተጨማሪ አንዳንድ ጋዜጠኞች ሌሎችም ጸሐፊያን በኢትዮጵያ ፖለቲካ ላይ አስተያየት የሚሰጡ አካላትም የአርቲስት ካሙዙ ካሳን በብልጽግና ፓርቲ መወከልን በተመለከተ የተለያዩ አስተያየቶችን እየሰጡም ይገኛሉ። በተለያዩ የማህበራዊ ድረገጽ ትስስሮች ላይ እንደምንመለከታቸውም ሰፊ የሚባሉ ወጣቶች የግለሰቡን መወከል ሳይሆን የትምህርት ደረጃ እንዲሁም ደግሞ ብልጽግና ፓርቲ ባልተጠበቀ መልኩ ላይ አርቲስቱን ይዞ ብቅ ማለቱ የብዙዎችን ቀልብ እንደሳበም ያሳዩና
ያረጋገጡ ጉዳዮች ሆነዋል። እንግዲህ ብልጽግና ፓርቲ ከአርቲስት ካሙዙ ካሳ በተጨማሪ ጋዜጠኛ በሻቱ ቶለማርያምን ጨምሮ ሌሎች ልናቃቸው የሚገቡ በኪነ ጥበብ ዘርፉ ላይ እየተሳተፉ የሚገኙ አካላትንም እያሳተፈ ይገኛል። በስድስተኛው ሀገራዊ ምርጫ ላይ እንግዲህ ያየናቸው ጋዜጠኞች፣ ያየናቸው የሕክምና ባለሙያዎች፣ ያየናቸው ባለሀብቶች አዲስ አበባን በገቡት ቃል ኪዳን መሰረት ለውጠዋታል የሚለውን መገምገምና ዛሬ ላይም ደግሞ እነዚህ ከፊት ተደርገው እጩ ሆነው የቀረቡ አካላትም እድል ተሰጥቷቸው ምን ሊሰሩ ይችላሉ የሚሉትንም ማየት ያስፈልጋል። ነገር ግን ኢትዮጵያ አሁን ላይ እያደረገች ባለችው እንቅስቃሴ ሰባተኛው ሀገራዊ ምርጫ ዲሞክራሲያዊ እድገቶች፣ አካታችነት፣ አቃፊነት፣ የብዙሃን ተሳትፎን ያረጋገጠ ሆኗል። አርቲስቶች በአርቲስቶች ሲወከሉ፣ የንግድ ማህበረሰቡ በነጋዴው ሲወከል፣ የሕክምና ባለሙያዎች በሕክምናው፣ ሁሉም በየዘርፉ በተወካዮቻቸው በኩል ቀርበው በምክር ቤቱ ላይ የሰላ ፉክክር በማድረግ ለአዲስ አበባ ሕዝብ የሚመጥንን ሀሳብ እንዲያነሱና ለአዲስ አበባ ሕዝብ የሚበጀውን አይነት መፍትሄም እንዲፈጥሩ ደግሞ የአዲስ አበባ ሕዝብ ኃላፊነት የሚሰጣቸው ናቸው። ዓለም በሙሉ ሊስማማበት የሚችለው አካታችነት ብለን ልንወስደው እንችላለን ወይስ ደግሞ አርቲስት ካሙዙ ካሳ እጩ ለመሆን ወይም ደግሞ እጩ የመሆኑ ሚስጥር ከአካታችነት የዘለለ ከፖለቲካዊ እንቅስቃሴ የዘለለ ነው ብለው ሌሎች አካላት በሚሰጡት አስተያየት ውስጥ ብዥታ ውስጥ ልንገባ እንችላለን የሚለው ምርጫው የናንተ ነው። ኃላፊነታችን ግን እነዚህ አካላት ምን ይሰራሉ ብሎ ማመልከትና ማየት ነው። ሌሎች ተፎካካሪ ፓርቲዎች ደግሞ እያቀረባቸው ያሉት እጩዎችም የእውነት ሀገርን ለማስተዳደር ነው የቀረቡት ወይስ ደግሞ እነዚህ እጩዎች የምርጫ በጀትን ተጠቅመው የምርጫ በጀቱ ካለፈ በኋላ የምርጫ ግርግሩ ካለፈ በኋላ ዝምታን ይመርጣሉም ተብሎ አስተያየቶች እየተሰጡ ይገኛሉ። ከፊት የምናያቸው ከተከራካሪዎቹ ጀርባ ያለው ብዙ ጉድ ነው። ሁሉም የፖለቲካ ፓርቲ ለኢትዮጵያ ሕዝብ የሚመጥን እጩን ግን ማቅረብ አለበት። ከሰባተኛው ሀገራዊ ምርጫ ተሞክሮ ተወስዶ ስምንተኛው ሀገራዊ ምርጫ ላይ ደግሞ ሌላ ታምር እንደምታሳዩን ባለሙሉ እምነት ነን። ይህ ምቹ ሚዲያ ነው። ምቹ ሚዲያ ለእናንተ ጠቃሚ የተባሉ መረጃዎችን እያደረሳችሁ ይገኛል። ሰባተኛው ሀገራዊ ምርጫ ላይ የታዩ ጉዶችንም ለእናንተ በየጊዜው እያደረሳችሁ ነው። አብሬያችሁ የቆየሁት እኔ ፍሬ ህይወት ዮሐንስ ነበርኩኝ። በቀጣይ በሌሎች ፕሮግራሞች እንመለሳለን። እስከዛው ግን ቸር ቆዩ።